ለተቀዳሜ የማለዳ ስፖርት የመረጃ ሰዓታችንን ይዘን ተገናኘን። ውድ ቤተሰቦቻችን እንደምን አላችሁልን? የተለያዩ ስፖርታዊ ጉዳዮችን የምናካፍልበት የዛሬው የማለዳ ስፖርት የመረጃ ሰዓታችንን እነሆ ይዘን ወደ እናንተ ቀርበናል። ስለምታደምጡን፣ ስለምትከታተሉን ቆይታችሁ በሙሉ ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ ከአዲስ ስፖርት የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። የዓለም ዋንጫው ጅማሮን እንዳደረገ የሚታወቅ ጉዳይ ነው። ትናንትና የተደረጉ በጣም በርከት ያሉ ጨዋታዎች አሉ። ሁለት ያክል መርሃ ግብሮች ነበሩ። የእነሱን የጨዋታ ውጤቶች እናነሳለን። ዛሬ ግን ለአብዛኞቹ ዓለም ዋንጫ የሚጀምርበት ቀን ይሆናል ተብሎ ይታሰባል። ምክንያቱም ዛሬ ጠንከር ያሉ መርሃ ግብሮችን እንመለከታለን። ምሽት ልክ 4 ሰዓት ሲል ካታር የአምናው ያለፈው የዓለም ዋንጫ አዘጋጅ የነበረችው ሀገር ከስዊዘርላንድ ጋር ጨዋታዋን ታደርጋለች። ከዛ ውጭ ግን ሌሊት 7 ሰዓት ሲል የካርሎ አንቸሎቲ ቡድን ብራዚል ጨዋታዋን ታደርጋለች ከሞሮኮ ብሔራዊ ቡድን ጋር ነው ሌሊት 7 ሰዓት ላይ ጨዋታውን የሚያደርጉት። ከዛ ውጪ ሌሊት 10 ሰዓት ሲል ደግሞ ስኮትላንድ እና ሃይቲ የሚያደርጉት መርሃ ግብርም ዛሬ የሚደረጉ ናቸው። እስከ ነገ ጠዋት አካባቢ ድረስ የሚደረጉ ጨዋታዎች ናቸው። ስለ እነዚህ ጨዋታዎችም አንዳንድ ጉዳዮችን በስፋት እናነሳለን። ታዲያ ከዓለም ዋንጫ ጎን ለጎን ግን የዝውውር ጉዳዮችንም ወደ እናንተ ማድረሳችንን ዛሬም የምንቀጥል ነው የሚሆነው። ትልልቆቹ የአውሮፓ ክለቦች የክረምት ተጫዋቾች የዝውውር መስኮትን በትልቁ ይጠቀሙበታል ተብሎ ይታሰባል። ከነዚህ መካከል ማንቸስተር ዩናይትድ አንደኛው ነው። አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ፣ ሪያል ማድሪድ እና ባርሰሎና በዚህ የዝውውር ጉዳይ ላይ በንቃት ይሳተፋሉ ተብሎ ይታሰባል። እነሱን የዝውውር ጉዳዮች እያነሳን ቆይታን የምናደርግ ነው የሚሆነው። ታዲያ ከኛ ጋር ስትቆዩ ስምና አድራሻችሁን እየጠቀሳችሁ ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እንታጋሩን በአክብሮት እንጋብዛለን። ቪዲዮአችንን ላይክ እያደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዘው። ፉአድ ባሩ ከአዲስ ስፖርት ፕሮግራሙን እመራለሁ። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። አብራችሁኝ ቆዩ። የሀገር ውስጥ መረጃዎችን በማስቀደምን ጀምር። ውድ ቤተሰቦቻችን ከሀገር ውስጥ ከአትሌቲክስ ጋር የተያዘ አንድ ጉዳይን እናንሳላችሁ። ትላንትና ጉዳፍ ጸጋይን በተመለከተ አንድ ሰፊ መረጃ ሲወጣ ተመልክተናል። ኤአይዩ የተባለው ጉዳፍ ጸጋይ የተከለከለ መድኃኒት ስለተጠቀመች ታግዳለች የሚል መግለጫ ነው ይፋ ያደረገው። መድኃኒቱ በሐኪም ትዕዛዝ ተጠቅም ያለው ብላለች። አትሌቷ ደግሞ ምላሿን ስትሰጥ ኢትዮጵያዊቷ አትሌት ጉዳፍ ጸጋይ የተከለከለ አበረታች ንጥረ ነገርን ወይም ደግሞ ሌትሮዞል የተባለ ነገርን ተጠቅማ መገኘቷን ተከትሎ ነው እገዳ እንደተጣለባት ትላንትና ይፋ የተደረገው። የአትሌቲክስ ኢንተግሪቲ ዩኒቲ ባወጣው መግለጫ አትሌቷን ለ4 ወራትም ማገዱን ነው በይፋ ያስታወቀው። በተጨማሪም ተቋሙ ከህዳር 28 2018 ዓ.ም ወዲህ ያስመዘገበቻቸው ውጤቶችም ጭምር መሰረዙን ይፋ አድርጓል። አትሌት ጉዳፍ ጸጋይ በተመለከተ ባጋራችው ጉዳዩን በተመለከተ ምላሿን ሰጥታለች ወይም መልእክቷን አጋርታለች። መድኃኒቱን በሐኪም ትዕዛዝ ወስጃለሁ ስትል ነው የተናገረችው። በሐኪም ትዕዛዝ መድኃኒቱን ተጠቅም ያለው ስትል አትሌት ጉዳፍ ጸጋይ በመልእክቷ ተናግራለች። ነገር ግን አሁን ላይ ነፍሰ ጡር መሆኗንና ለዛ ደግሞ እንደሚጠቅማት ወይም ደግሞ ለፕሬግናንሲውን እንደሚጠቅማት ነው ይህንን ነገር እንደወሰደችው የተናገረችውና አትሌት ጉዳፍ ጸጋይ ጽንሱ በጥሩ ሁኔታ ላይ ይገኛል ስትል ገልጻለች። አክላም ደግሞ ልጄን ወልጄ በቅርቡ ወደ ስፖርት እንደምመለስም ተስፋ አድርጋለሁ ስትል ነው ትላንትና መግለጫን ያወጣቸው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ውድ ቤተሰቦቻችን ቅድሚያ የምናደርገው ደግሞ የዓለም ዋንጫ ጉዳዮችን የተመለከቱ መረጃዎችን በማስቀደም ነው። የዓለም ዋንጫው በሁለተኛው ቀን ውሎ አሁንም ሞቅ ደመቅ ብሎ እንደቀጠለ ትላንትናም ተመልክተናል። በርከት ያሉ ጨዋታዎች አሁንም መደረጋቸውን እየቀጠሉ ይገኛሉ። እርግጥ ነው አብዛኞቹ ጨዋታዎች ሌሊት ላይ እንደሚደረጉ የሚታወቅ ጉዳይ ነው። ሁለቱም እንግዲህ እንደ መክፈቻ መርሃ ግብሮች የምንቆጥራቸው ጨዋታዎች ተደርገዋል። በተለይ ደግሞ አንደኛው ጨዋታ ተደርጎ የተጠናቀቀ ጉዳይ ነው። ምሽት 4 ሰዓት ላይ ትላንትና የተደረገ ጨዋታ ነው። ከዛ ውጭ ግን አንደኛው መርሃ ግብር እኛ ስቱዲዮ ባለንበት ሰዓት እየተደረገ የሚገኝ አንድ ጨዋታም አለ። ዩኤስ እና ፓራጓይ ጨዋታቸውን እያደረጉ ይገኛሉ። ቀደም ብሎ በተደረገ መርሃ ግብር ካናዳና ቦስኒያና ሄርዞጎቪና ነበሩ ጨዋታቸውን ያደረጉት በዓለም ዋንጫ ሌላኛው የመክፈቻ ጨዋታ። በዚህ ውድድር ላይ 3 አዘጋጅ ሀገራት መኖራቸውን ተከትሎ በሜክሲኮም በተደረገው ጨዋታ የመክፈቻ ስነ ስርዓት ነበር። በካናዳም ከቦስኒያ ጋር ባደረጉት ጨዋታ ሌላ የመክፈቻ ስነ ስርዓት ነበር። እንዲሁ ደግሞ አሜሪካም ከፓራጓይ ጋር ባደረገችው ጨዋታ እንዲሁ ሌላ የመክፈቻ ስነ ስርዓት እንደነበር ጭምር የተመለከትንበት ነውና ካናዳና ቦስኒያ ባደረጉት ጨዋታ ሁለቱ ቡድኖች ሳይሸናነፉ ጨዋታቸውን 1-1 በሆነ ውጤት ነው ያጠናቀቁት። የቦስኒያን ግብ ሉኪች ሲያስቆጠር ላሪን ደግሞ በጨዋታው ማብቂያ ላይ ካናዳናቸው ያደረገ ጎል ማስቆጠር ችሏል።
ጨዋታውን 43000 ገደማ ደጋፊዎችም በቢኤምኦ ፊልድ ተገኝተው መከታተላቸውን የተነገረው። ካናዳ በታሪኳ ለመጀመሪያ ጊዜ ነው በዓለም ዋንጫ ውድድር ነጥብ ማግኘት የቻለችበትን ውጤት ያስመዘገበችው። ከዚህ በፊት በዓለም ዋንጫ ተሳትፏ ነጥብ አግኝታ አታውቅም ነበር። አገሪቱ በ1986 እና በ2022 የዓለም ዋንጫ ውድድሮች ላይ ተሳትፋ ነበር። በምድብ ጨዋታዎችም ሁሉንም ተሸንፋ እንደነበር እናስታውሳለን። ነገር ግን በዘንድሮ ራሷን ባለችበት አዘጋጅነት ባለችበት ውድድር ግን የመጀመሪያ ጨዋታዋን በአቻ ውጤት ማጠናቀቅ የቻለችበት ውጤት ነው የተመዘገበው። በቀጣይ ደግሞ ከካታር ጋር ነው ጨዋታዋን የምታደርገው። በአንጻሩ የትላንትና ሌላኛዋ ተሳታፊ ወይም ተካፋይ የነበረችው ቡድን ቦስኒያ ከስዊዘርላንድ ጋር በቀጣይ ጨዋታዋን ታደርጋለች ተብሎም ይጠበቃል። ከቦስኒያ ብሔራዊ ቡድን ስብስብ ውስጥ እንግዲህ አብዛኞቹ ወጣት ተጫዋቾች እንደሆኑ በዚህ ስብስብ ውስጥ በርካታ ወጣት ተጫዋቾችን የያዘ ስብስብ እንደሆነ በርካቶች ያነሳሉ። እርግጥ ነው አንጋፋው ኤዲን ጄኮ በዚህ ስብስብ ውስጥ ቢገኝም ሌሎች ተጫዋቾች ግን በጣም ወጣት ተጫዋቾች እንደሆኑ ተነግሯል። ከ50 በላይ ጨዋታዎችን ያደረጉ ተጫዋቾች እንኳን ለቦስኒያ ብሔራዊ ቡድን ያሉት 2 ተጫዋቾች ብቻ ናቸው። የብሔራዊ ቡድኑ አምበል ኤዲን ጄኮ 148 ጨዋታዎችን ማድረግ ችሏል ለብሔራዊ ቡድኑ። ከዛ ውጭ ከጄኮ በመቀጠል ግን ቡድኑ ከ50 በላይ ጨዋታዎች ያደረገው የቀድሞ የአርሰናል ተከላካይ የነበረው ሰኢድ ኮላሲኛች ነው። ከዛ ውጭ ግን ሌሎቹ ተጫዋቾች በጣም ዝቅ ያሉ ጨዋታዎችን ያደረጉት። የብሔራዊ ቡድኑ አሰልጣኝ ሰርጄ ባርባሬዝ ይባላሉ። ወደ ኃላፊነት ሲመጡ ለ16 አዳዲስ ተጫዋቾች ነው ጥሪ ያቀረቡት። አሰልጣኙ በሌሎች ሀገራት ጥሩ እንግዲህ ነገሮችን ያሳዩ ወጣት ተጫዋቾችን ነው ወደ ቡድናቸው ማካተት ፈልገው እንደነበር የተገለጸው። ለዚህም ደግሞ የአሰልጣኙ እቅድ የ18 ዓመቱ አጥቂ ካሪምም እንደሚገኝበት ጭምር ይፋ ተደርጓል። የሬድቡል ሳልዝበርጉ የክንፍ ተጫዋች ካሪም ከወዲሁ ለቡድኑ 10 ጨዋታዎችን ያደረገ ተጫዋች እንደሆነ ጭምር ነው ይፋ የተደረገው። እዚሁ ከዓለም ዋንጫ ጋር በተያያዘ ሌላኛው እየተደረገ የሚገኘው ጨዋታ እንዳልኳችሁ እኛ ስቱዲዮ በገባንበት ሰዓት ዩናይትድ ስቴትስ ኦፍ አሜሪካ እና ፓራጓይ ጨዋታቸውን እያደረጉ ይገኛሉ። ጨዋታውን እኛ እየተመለከትን ባለንበት ሰዓት ወይም ይህም ፕሮግራም ወደ እናንተ እያደረስን ባለንበት ሰዓት አሜሪካ ጨዋታውን 1-0 በሆነ ውጤት እየመራች ትገኛለች። እንግዲህ ጨዋታው ገና የመጀመሪያው 45 ያልተጠናቀቀበት ውጤትን ነው እየተመለከትን የምንገኘውና በሁለተኛው 45 የሚፈጠሩ ለውጦችን ደግሞ በምሽቱ ፕሮግራማችን ላይ በስፋት ይዘንባቸው የምንመለስ ጉዳይ ይሆናል ተብሎ ይጠበቃል። የዓለም ዋንጫው ዛሬም ቀጥለው ይደረጋል። በርከት ያሉ ጨዋታዎች ቀጥለው ይደረጋሉ። ዛሬ ምሽት 4 ሰዓት ሲል የ2022 የዓለም ዋንጫ አዘጋጅ የነበረችው ካታር ዛሬ ከስዊዘርላንድ ጋር ጨዋታዋን ታደርጋለች። የጨዋታ ምሽት 4 ሰዓት ሲል የሚደረግ ነው። ከዛ ውጭ ግን በጣም ተጠባቂ ጨዋታዎች ሌሊት ላይ ይደረጋሉ። ለምሳሌ ያክል ሌሊት 7 ሰዓት ሲል ብራዚል እና ሞሮኮ ጨዋታቸውን ያደርጋሉ። ተጠባቂ መርሃ ግብር ይሆናል ተብሎ ይታሰባል። በብራዚል ብሔራዊ ቡድን በኩል ኔይማር ጁኒየር በጉዳት ምክንያት በዚህ ጨዋታ ላይ ይኖራል ተብሎ አይጠበቅም። ነገር ግን ብራዚል በዚህ ውድድር ላይ በጣም ጥሩ ጉዞዎችን ያደርጋሉ ተብለው ከሚጠበቁ ብሔራዊ ቡድኖች አንደኛው ነው። የካርሎ አንቸሎቲ ስብስብ ካለፉት ዓመታት በተለይ 2002 ላይ ነው ለመጨረሻ ጊዜ ብራዚል በዚህ ውድድር ላይ ድል የቀናት። ከዛ በኋላ ጠንካራ ቡድን ይዛ መቅረብ አልቻለችም። እርግጥ ነው በጣም ጠንካራ ብሔራዊ ቡድኖችን ይዛ ወይም ጠንካራ ልጆችን ይዛ ትመጣለች። ነገር ግን ውጤታማ የሆነችበት ውድድርን አልተመለከትንም። 2002 ላይ እንግዲህ ካሸነፉት ከሉዊስ ፊሊፔ ስኮላሪ ቡድን በኋላ ያንን ዋንጫ በድጋሚ ማምጣት ያልቻለበትን ጉዳይ ነው የተመለከትነውና ብራዚል በዚህኛው ውድድርስ ምን ያክል ትጓዛለች የሚለው በርካቶች ይጠብቁታል። የ5 ጊዜ የዓለም ዋንጫን በማሸነፍ ትልቋ ሀገር እንደሆነች ይታወቃልና በአንጻሩም የሞሮኮ ብሔራዊ ቡድን 2022 ላይ በቅርቡ በተደረገው የዓለም ዋንጫ በኳታር አስተናጋጅነት በተደረገው ውድድር ላይ በጣም ጠንካራ ተሳታፊ እንደነበረች የምናስታውሰው ነው። በአፍሪካውያን ደረጃ እንኳን ተደርሶ የማይታወቅበት ደረጃ ላይ ደርሳለች። ያኔ በ2022 የዓለም ዋንጫ ላይ ያኔ እንግዲህ 4 ውስጥ ተቀላቅላ እንደነበር እናስታውሳለን። በአፍሪካ ታሪክ ደግሞ 4 ውስጥ የተቀላቀለች ብቸኛዋ ብሔራዊ ቡድን ያደርጋታል የሞሮኮ ብሔራዊ ቡድን። በዚህም የውድድር ዓመት ደግሞ በዚህም የ2026 የዓለም ዋንጫ ላይ ከአፍሪካ ከሚጠበቁ ብሔራዊ ቡድኖች መካከል ምናልባት ሞሮኮና ሴኔጋል በጣም ጥሩ ነገሮችን ሊያሳዩ ይችላሉ ተብለው የሚጠበቁ ብሔራዊ ቡድኖች ናቸው። የሞሮኮ ብሔራዊ ቡድን ዘንድሮስ ምን ያሳየናል? ዛሬ ደግሞ አንደኛውን ፈተና ከብራዚል ብሔራዊ ቡድን ጋር በማድረግ ጅማሩን የሚያደርግ ነው የሚሆነው። ከዛ ውጪ ይሄኛው 7 ሰዓት የሚደረግ ጨዋታ ነው። ከዛ ውጪ ግን ልክ ሌሊት 10 ሰዓት ሲለም ሃይቲና ስኮትላንድ የሚያደርጉት ጨዋታ እንዲሁ ዛሬ ከሚደረጉ መርሃ ግብሮች መካከል የሚጠበቁ ጨዋታዎች ናቸው። አብዛኞቹ ጨዋታዎች እንዳልኳችሁ ሌሊት ላይ የሚደረጉ መርሃ ግብሮች ናቸው። ከዓለም ዋንጫ ጋር በተያያዘ ሌላኛው የምናነሳው ጉዳይ እስኪ ውድ ቤተሰቦቻችን እናንተ ግምታችሁን አስቀምጡልን። የዘንድሮን የዓለም ዋንጫ በከፍተኛ ግብ አስቆጣሪነት ማን የሚያጠናቅቅ ይመስላችኋል? በርከት ያሉ እንግዲህ ድንቅ የውድድር ዓመትን በጎል ማስቆጠርም ጭምር ያሳለፉና ሃሪ ኬን፣
እነ ኬሊያን ምባፔ፣ ሌሎችም በጣም ወሳኝ የሚባሉ የአጥቂ ስፍራ ተጫዋቾች ዘንድሮን በዓለም ዋንጫው ላይ ይገኛሉና የዘንድሮን የዓለም ዋንጫ ከፍተኛ ግብ አስቆጣሪነት ማንም ያጠናቀቀው ይመስላችኋል? አንድ መረጃ ልነግራችሁ ፈልጌ ነው። በዓለም ዋንጫው ታሪክ ከዋንጫ አሸናፊ ሀገር ኮከብ ግብ አስቆጣሪ ሆኖ የተጠናቀቀው በ4 ውድድሮች ብቻ ነው። እንግዲህ አሁን 23ኛው የዓለም ዋንጫ ላይ ነው የምንገኘው። ከዚህ በፊት 22 የዓለም ዋንጫ ውድድሮች ተደርገዋልና ከነዚህ 22 የዓለም ዋንጫ ውድድሮች መካከል በ4ቱ ብቻ ነው ከአሸናፊ ሀገር ከፍተኛ ግብ አስቆጣሪ ሆኖ ያጠናቀቁ ተጫዋቾችን የተመለከተ ነው። እነዚህም በ1962 የዓለም ዋንጫ ጋሪንቻና ቫቫ ለብራዚል ብሔራዊ ቡድን ከፍተኛ ግብ አስቆጣሪ ሆነው አጠናቀዋል። በውድድሩ ላይ ብራዚልም ነበረች ሻምፒዮን የነበረችው። በ1978 አርጀንቲና ሻምፒዮን ስትሆን ማሪዮ ኬምፔስ ለአርጀንቲና እንግዲህ ከአርጀንቲና ከፍተኛ ግብ አስቆጣሪ ሆኖ ያጠናቀቀ ተጫዋች ነበር። በ1982 ጣሊያን ሻምፒዮን ስትሆን ፓውሎ ሮሲ ነበር በውድድሩ ከፍተኛ ግብ አስቆጣሪ ሆነው ያጠናቀቀው። ቀደም ያነሳ ነው የ2002 የደቡብ ኮሪያና ጃፓን የዓለም ዋንጫ ላይ ደግሞ ብራዚል ነበረች ሻምፒዮን የሆነችው። በውድድሩ ደግሞ ከፍተኛ ግብ አስቆጣሪ ሆኖ ያጠናቀቀው ሮናልዶ ሉዊስ ናዛሪዮ ደሊማ እንደነበር የምናስታውሰው ጉዳይ ነው። ከነዚህ ውድድሮች ውጪ ሻምፒዮን ከሆነ ቡድን የከፍተኛ ግብ አስቆጣሪ ሆኖ ያጠናቀቀ ሌላ ተጫዋች የለም። ዘንድሮ ማን ሻምፒዮን ይሆናል? ማንስ ከፍተኛ ግብ አስቆጣሪነቱን ያጠናቅቃል? እናንተ ግን ግምቶቻችሁን ልታስቀምጡልን ትችላላችሁ። ከዓለም ዋንጫው ጋር የተያዙ ሌሎች ርዕሰ ጉዳዮችንም እንዲሁ እንንገራችሁ ውድ ቤተሰቦቻችን። ከነዚህ መካከል የቶማስ ፓርቴ ጉዳይ ይገኝበታል። ቶማስ ፓርቴ ካናዳ እንዳይገባ እገዳ ተጥሎበታል። የጋና ብሔራዊ ቡድን ተጫዋች የሆነው ቶማስ ፓርቴ ለዓለም ዋንጫው ካናዳ እንዳይገባ መከልከሉ ነው ይፋ የተደረገው። ይህንን ተከትሎ ቶማስ ፓርቴ ሀገሩ ጋና በዓለም ዋንጫ የመጀመሪያ ጨዋታ በቶሮንቶ ከተማ ከፓናማ ጋር የምታደርገው ጨዋታ የሚያመልጠው ይሆናል። የቀድሞው የአርሰናል ተጫዋች የነበረው እንግዲህ በክስ ተመስርቶበት እንዳለ ይታወቃል። በለንደን ሜትሮፖሊታን ፖሊስም ክስ ቀርቦበት እንዳለ ይታወቃልና እርግጥ ነው ጥፋተኛ ተብሎ አልተፈረደበትም። ነገር ግን ክስ ተመስርቶበታልና በዚህ ምክንያት ካናዳ እንዳይገባ ክልከላን ጥላበታለች። ፊፋ ባወጣው መግለጫ ቶማስ ፓርቴ ቡድኑ አሁን ላይ ካረፈበት ቦስተን አሜሪካ ወደ ካናዳ ማቅናት እንደማይችል ነው ያስታወቀው። ፊፋ በመግለጫው የካናዳ መንግስት ለተጫዋቹ ቪዛ መከልከሉን ጨምሮ ይፋ አድርጓል። ፊፋ በአዘጋጅ ሀገራት የኢሚግሬሽንና ቪዛ ሁነቶች ላይ ጣልቃ እንደማይገባ አያይዞም አስታውቋል። የካናዳ መንግስትም ወንጀል የሰራና የተጠረጠረ ግለሰብ ወደ ሀገሯ እንዳይገባ በቪዛ መከልከሏ ላይ በግልጽ እንዳስቀመጠች ጭምር ነው በህጓ ላይ የተገለጸውና በዚህ ምክንያቱም ቶማስ ፓርቴ መግባት እንዳልቻለ ወደ ካናዳ የሚያሳዩ መረጃዎች ይፋ ተደርገዋል። ሌላኛው የምናነሳው ጉዳይ ይህንን ውድድር ሌላኛዋ ታሸንፋለች ብለው በርካቶች ግምት እየሰጧቸው ከሚገኙ ሀገራት መካከል የፖርቱጋል ብሔራዊ ቡድን አንደኛው ነው። በአሰልጣኝ ሮቤርቶ ማርቲኔዝ እየተመራ ይሄ ወርቃማው የፖርቱጋል ትውልድ ዘንድሮ የዓለም ዋንጫ ላይ በጣም በትልቁ የሚጠበቅ ብሔራዊ ቡድን ይሆናል ተብሎ ይታሰባል። ትላንትና ግን ሽኝት ተደርጎለታል ከሀገሩ። በርካቶችም ይህንን የዓለም ዋንጫ እንዲያሸንፍም በተለይ ምኞታቸውም እንደሆነ ጭምር ይነገራል። በተለይ ከክሪስቲያኖ ሮናልዶ ጋር በተያያዘ በርካቶች ምናልባት ፖርቱጋል አሸነፋ ክሪስቲያኖ ሮናልዶ የመጨረሻውን የዓለም ዋንጫ አሸንፎ ይህንን ውድድር እንዲያጠናቀቅ የሚፈልጉ በጣም በርከት ያሉ አስተያየቶችን እየተመለከትን እንገኛለን። ከዚህ በፊቱ ከነበረውም አይነት የፖርቱጋል ስብስብ ደግሞ ይሄ በመጠነኛ ደረጃም ቢሆን የተሻለ ግምት የሚሰጠው አይነት ብሔራዊ ቡድን እንደሆነ በርካቶች ያነሳሉ። አንዳንድ ቁጥራዊ መረጃዎችን ስንመለከት ደሞስት ባላንስድ የተባለው ቡድን ፖርቱጋል ብሔራዊ ቡድን እንደሆነ በርካቶች ያነሳሉ ከስኳድ ዴፕዝ አንጻር። ከዛ ውጭ ደግሞ በቡድን ውስጥ ስለሚገኙ ተጫዋቾች ጥራትም በርካቶች በጥሩ ሁኔታ የተዋቀረ ቡድን እያሉ እየገለጹት ይገኛሉና ከዚህ በፊት ከነበረው የፖርቱጋል ብሔራዊ ቡድን ስብስብ የተሻለ ጉዞን ማድረግ የሚችል አይነት ብሔራዊ ቡድን አድርገው ይቆጥሩታል የዘንድሮን የፖርቱጋል ብሔራዊ ቡድን። በተለይ በአማካይ ስፍራ ላይ ያሉት ተጫዋቾች ጥራት ደግሞ በርካቶች ምናልባት ፖርቱጋልን ዘንድሮ ሲያስታውሱ ከክሪስቲያኖ ሮናልዶ ጋር በተያያዘ ሊያነሱት ይችላሉ። ከዛ ውጭ ግን የአማካይ ስፍራውን በትልቁ የሚያስታውሱት ይሆናል። የአውሮፓ ቻምፒየንስ ሊግን ዘንድሮና አምና ፓሪስ ሰን-ዠርሜን ሲያሸንፍ በዛ ቡድን ውስጥ ወሳኝ የነበሩት ሁለቱ ተጫዋቾች የፖርቱጋል ብሔራዊ ቡድን ወሳኝ ተጫዋቾች ናቸው፣ ዣኦ ኔቬስ እና ቪተኒሃ። ከዛ ውጭ ግን ሌሎችም በጣም አማራጮች እንዳሏቸው ይታወቃል። በፕሪሚየር ሊጉ ድንቅ የውድድር ዓመትን ያሳለፈው ብሩኖ ሚጌል ፈርናንዴዝም የዚህ የአማካይ ስፍራ ምርጡ ተጫዋች ይሆናል ተብሎ ይጠበቃልና በርካቶች ፖርቱጋልን ይጠብቃቷል። ትላንትና ግን ከሀገሪቱ መሪ በተገኙበት ጭምር ሽኝት ተደርጎላቸዋል። የፖርቱጋል ብሔራዊ ቡድን ወደ አሜሪካ ከማቅናቱ በፊት ነው የሀገሪቱ ጠቅላይ ሚኒስትር ጭምር ሉዊስ ሞንቴኔግሮ ተገኝተው ሽኝት ያደረጉላቸው። በሀገሪቱ መሬት የተሸኘው ብሔራዊ ቡድን ቀጣይ ማረፊያውን ፍሎሪዳ ፓልም ቢች ጋርደንስ እንደሚያደርግም ይፋ ተደርጓል። ፖርቱጋል ከጉዞ በፊትም በአውሮፓ 2 የመዘጋጃ ጨዋታዎችን ለማድረግ ከጉዞ ዘግይታ እንደነበር
ይታወቃል። 2 የወዳጅነት ጨዋታዎችን ለማድረግ ነው እዛው በአውሮፓ መቆየትን ምርጫቸው ያደረጉት። በጨዋታው ቺሊና ናይጄሪያን በተመሳሳይ 2-1 በሆነ ውጤት ማሸነፋቸው ይታወሳል። ፖርቱጋል የዓለም ዋንጫ የመጀመሪያ ጨዋታዋን የፊታችን ሮብ ነው የምታደርገው ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር በማድረግ ነው የዓለም ዋንጫ ጅማሯን የዘንድሮውን የምታደርገው። በጥሩ አካላዊ ቁመና ላይ ይገኛለሁ ብለዋል ክሪስቲያኖ ሮናልዶ በሽኝት ስነ ስርዓቱ ላይ በሰጠው ሀሳብ። የፖርቱጋል ብሔራዊ ቡድን ወደ አሜሪካ ከማቅናቱ በፊት በተደረገለት ሽኝት ላይ ነው ሮናልዶ ይህንን የተናገረው። በቦታው ላይ ንግግር ያደረገው የቡድኑ ካፕቴን ክሪስቲያኖ ሮናልዶ ዓለም ዋንጫ ሁልጊዜም የተለየ ውድድር ነው ሲል ይገልጸዋል። ወደ ውድድሩ የምናመራው ትልቅ ተስፋን ሰንቀን ነው ሲልም ክሪስቲያኖ ሮናልዶ ይናገራል። ስላለበት ቁመና ከአንድ ጋዜጠኛ ጥያቄ የቀረበለት ሮናልዶ በጥሩ የአካል ብቃት ላይ ይገኛለሁ ሲልም ጭምር ነው ያረጋገጠው። ያለፉትን ጨዋታዎችን አልተመለከትክም ወይ ሲልም ነው ለጋዜጠኛው የጠየቀው። ሮናልዶ በጥሩ ቁመና ላይ ይገኛለሁ ሲልም ይናገራል። ፖርቱጋል ዋንጫውን ታሸንፍ እንደሆነም ጥያቄ ቀርቦለት ነበር። እሱን መጨረሻ ላይ ነው የምንመለከተው ብለዋል። የምርጥ ተጫዋቾች ስብስብን ይዘናል፣ ነገር ግን እኛ የማንቆጣጠራቸው ጉዳዮች ሊገጥሙን ይችላሉ ብለዋል። ይሄ ትውልድ በርካታ ደስታና ስኬቶችን ማምጣት የሚችል ብሔራዊ ቡድን እንደሆነ ግን ተስፋ አደርጋለሁ ብለዋል። የፖርቱጋል ብሔራዊ ቡድን ካፕቴን ክሪስቲያኖ ሮናልዶ ነው ይህንን ሀሳብ የሰጠው። ቤልጅማዊው ግብ ጠባቂ ቲቦ ኮርቶዋ ይሄ የዓለም ዋንጫ የመጨረሻው እንደሆነ እየተናገረ ይገኛል፣ ወይም የመጨረሻው ሊሆን እንደሚችል በይፋ ተናግሯል። የዘንድሮ የዓለም ዋንጫ ልክ እንደ ሊዮኔል ሜሲ፣ ክሪስቲያኖ ሮናልዶ፣ ሉካ ሞድሪች እና ሶን ሂዩንግሚን ያሉ ተጫዋቾች የመጨረሻቸው እንደሚሆን በርካቶች ይጠበቃል። የ34 ዓመቱ የግብ ዘብም ቲቦ ኮርቶዋ የዚህ ስብስብም አካል ሊሆን እንደሚችል ወይም የመጨረሻው ሊሆን እንደሚችልም ይፋ አድርጓል። አሁን ትክክለኛው ጊዜ መሆኑን ባላውቅም ከዚህ በኋላ በዓለም ዋንጫ ላይ የምሳተፍ ግን አይመስለኝም ሲል ነው ቲቦ ኮርቶዋ የተናገረው። ለትንሽ ዓመታት መጫወት መቀጠል እንደምፈልግ አውቃለሁ ያለው ቲቦ ኮርቶዋ ይሄ ግን የመጨረሻው ይሆናል፣ ቤተሰቦች መጥተዋል፣ እዚህ ናቸው እኛን ለመመልከት እኔንም ለመሸኘት ሲል ነው ቲቦ ኮርቶዋ ጨምሮ ሀሳቡን እየሰጠ የሚገኘው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ውድ ቤተሰቦቻችን የአርሰናል ጉዳዮችን በማስቀደም እንጀምር። ዳረን ቤንት ይናገራል። ኖኒ ማንዱዌኬ የእንግሊዝ ብሔራዊ ቡድን የመጀመሪያ ተመራጭ ቢሆን አይገርመኝም ሲል ነው ዳረን ቤንት የሚናገረው። ቶማስ ቱሄል ለኖኒ ማንዱዌኬ ውዴታ አለው። ቱሄል በኖኒ ማንዱዌኬ አጨዋወት ሁሌም ደስተኛ ይመስለኛል ብሏል። የቡካዮ ሳካ የፊትነስ ጉዳይ ተጨምሮበት ቱሄል በቋሚነት ማንዱዌኬን ሊያስጀምር የሚችልበት እድል ሰፊ ነው ብሏል። ማንዱዌኬ በትልቁ መድረክም ራሱን ለማሳየት ይጥራል ሲል ነው ዳረን ቤንት እየተናገረ የሚገኘው። እንግዲህ ይህ ተጫዋች በእንግሊዝ ብሔራዊ ቡድን ዘንድሮ ምናልባት በቋሚነት የሚሰለፍበት እድል የተመቻቸለት ይመስላል። ምክንያቱም ቡካዮ ሳካ በጣም ትግል ላይ ነው የሚገኘው ከአቋሙ ጋር ወይም ደግሞ ከጉዳት ጋር እየታገለ እንደሚገኝ ወይም ከፊትነስ ጋር እየታገለ እንደሚገኝ ሰሞኑን የሚወጡ መረጃዎችን በትክክል እየተመለከትን ነው። አሰልጣኝ ቶማስ ቱሄልም ያን ነገር አረጋግጠውታል። በየቀኑ ልምምዶችን መስራት የሚችልበት ደረጃ ላይ አይደለም፣ በጣም እየታገል ነውና እንዲሁ ደግሞ እየተንከባከብነው እንገኛለን ሲሉ መናገራቸው ይታወሳልና ለዚህም ደግሞ ኖኒ ማንዱዌኬ በጨዋታዎቹ ላይ በቋሚነት የመሰለፍ እድልን ያገኛል ተብሎ ይጠበቃል። ሌላኛው ከአርሰናል የዝውውር ጉዳዮች ጋር በተያዘ ትላንትና የሰማናቸው በጣም በርከት ያሉ ጉዳዮች አሉ። ከብራድሌ ባርኮላ ጋር ከዞሊስ ከተባለ ተጫዋች ጋርም እንዲሁ ስማቸው በትልቁ እየተነሳ ነው። አርሰናሎችና እነሱን ጉዳዮች እንመልከት። አርሰናሎች ብራድሌ ባርኮላ ላይ እውነተኛ ፍላጎት እንዳላቸው የሚያሳዩ መረጃዎች እየወጡ ይገኛሉ። ሰፋ ያሉ መረጃዎችም ለአርሰናል በጣም ቅርብ የሚባሉ የመረጃ ምንጮች ከብራድሌ ባርኮላ ጋር አያይዘው ሀሳቦቻቸውን እያነሱ ይገኛሉ። ነገር ግን አርሰናሎች እውነተኛ ፍላጎት አላቸው ብራድሌ ባርኮላን ስለማስፈረም። ነገር ግን የበርካታ የመረጃ ምንጮች ዘገባ ግን እንደሚያሳየው ከሆነ ባርኮላ ላይ ፍላጎት ቢኖራቸው በዚህ የክረምት የተጫዋቾች የዝውውር መስኮት የአርሰናል ዋነኛው ኢላማ ግን አሁንም የአስተን ቪላው ሞርጋን ሮጀርስ እንደሆነ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ነገር ግን አርሰናሎች ብራድሌ ባርኮላንም ለማግኘት ጥረቶችን እያደረጉ እንደሚገኙ እነ ሌኪፕ ከፈረንሳይ የሚወጡ የመረጃ ምንጮች፣ ከዛ ውጭ ለአርሰናልም በጣም ቅርብ የተባሉ የመረጃ ምንጮችም ይፋ እያደረጉት ይገኛሉ። ብራድሌ ባርኮላ በዚህ ክረምት ከፓሪስ ሰን ዠርሜን እንዲወጣ ይፈቀድለታል ተብሎ ይታሰባል። ምክንያቱም በኮንትራት ማራዘሚያው ላይ እየተደረጉ የነበሩ ውይይቶች አሁን ላይ እንደቆሙ ነው የሚያሳዩ መረጃዎች የወጡት። ከዛ ውጭ ፓሪስ ሰን ዠርሜን ለዚህ ተጫዋች ተተኪም የሚመስል ተጫዋቾችን እየተመለከቱ ነው። ያን ዲያማንድን ለማስፈረም ጥረቶችን እያደረገ እንደነበር የሚታወስ ነው። ከዛ ውጭ ግን አሁን ማግነስ አክሊዮቼንም ለማስፈረም እንቅስቃሴዎችን እንደጀመሩ የሚያሳዩ መረጃዎች በትልቁ እየወጡ ነውና ብራድሌ ባርኮላ በዚህ የክረምት የተጫዋቾች የዝውውር መስኮት ከፓሪስ ሰን ዠርሜን ጋር የመለየት እድሉ በጣም ሰፊ ነው ብሏል የመረጃ ምንጮም። የብራድሌ ባርኮላን ወቅታዊ ጉዳዮች በተመለከተም ለአርሰናል ቅርብ የሆነ የመረጃ ምንጭ እንደሚናገረው ከሆነ
የወኪሉ ሙሳ ሲሶኮና የፓሪስ ሳን ዠርሜን የኮንትራት ማደስ ድርድር ላለፉት ከ9 እስከ 12 ወራት ሲጎተት ቆይቷል። ድርድሩ በጣም አስቸጋሪ ደረጃ ላይ በመድረሱ ተጫዋቹና ክለቡ በኤፕሪል እና ሜይ ወራት በነበሩት ወሳኝ ጨዋታዎች ላይ ብቻ ትኩረት እንዲያደርጉ ድርድሩ በይፋ ቆሞ ነበር ሲል ይናገራል። የፓሪሱ ክለብ የቻምፒየንስ ሊግ ፍጻሜውን ጨዋታ ካጠናቀቀ በኋላ ድርድሩ አሁንም ላይ ዳግም ጀምሮ እየቀጠለ እንደነበር ይነገራል። ይሁን እንጂ ባርኮላ በትልልቅና ወሳኝ ጨዋታዎች ላይ በቋሚነት ባለመሰለፉ የተሰማውን ቅሬታ ግን በቅርብ ሰዎቹ በግልጽ ተናግሯል። የፓሪስ ሳን ዠርሜን አቋም በጣም ግልጽና ጠንካራ ነው። ኮንትራቱ በጁን 2028 ስለሚያበቃ ወይ ኮንትራትን አድስ ካልሆነ ደግሞ ትሸጣለህ የሚል ማስጠንቀቂያን አስተላልፈውለታል። የባርኮላ ወኪል የኦስማን ዴምቤሌና የዴዜሬ ዶዌም ወኪል እንደሆነ ይነገራልና ከፓሪስ ሳን ዠርሜን ጋር ጥሩ ግንኙነት አለው። በተጨማሪም ክለቡ ያን ዲያማንዴንና ማግነስ አክሊዮሼን ለማስፈረምም እያደረገ ያለው ከባድ ድርድር የባርኮላን ቀጣይ ዕጣ ፈንታ የበለጠ አደጋ ውስጥ እንደከተተው ነው በርካቶች የሚያምኑ። ስለዚህም አርሰናልና አንድሪያ ቤርታ ይህንን ተጫዋች ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። እርግጥ ነው ከእንግሊዝ ሊቨርፑልም የዚህ ተጫዋች ፈላጊ እንደሆነ በርካቶች ያነሳሉ። ነገር ግን አርሰናሎች በትልቁ ይህንን ተጫዋች ለማስፈረም ጥረቶችን ያደርጋሉ። የአርሰናል የስፖርቲንግ ዳይሬክተር አንድሪያ ቤርታ ባለፈው ክረምት ስለ ባርኮላ ሁኔታ ከባድ ጥያቄዎችን አቅርቦ ነበር። በወቅቱ ተጫዋቹ ቢያንስ ለሌላ 1 ዓመት ፓሪስ እንደሚቆይ ለአርሰናል ተናግሯል። ከዚያን ጊዜ ጀምሮ ቤርታ ከወኪሉ ሲሶኮ ጋርም በመሆን የማያቋርጥ ግንኙነት ያለው ሲሆን ባርኮላ ለአርሰናል ለረጅም ጊዜ የዝውውር እቅድ መሆኑ በግልጽ አውቋል። ፓሪስ ሳን ዠርሜን ተጫዋቹን ለመሸጥ ፈቃደኛ ከሆነ መረጃው አስቀድሞ እንዲደርሰው ጠይቋል። አርሰናል ይፋዊ ጥያቄዎችን ካቀረበ ተጨማሪ አዳዲስ መረጃዎች የሚወጡ ይሆናል ተብሎ ይታሰባል። አርሰናል ከባርኮላ በተጨማሪ ግን በሞርጋን ሮጀርስ እና በአሁኑ ሰዓት ሚስጥራዊነቱ በተጠበቀ አንድ ሌላ ተጫዋች ላይ ከፍተኛ ፍላጎቶች እንዳሉት የሚያሳዩ ነገሮች ያሉ። ስለዚህ አርሰናል በዚህ የክረምት ተጫዋቾች የዝውውር መስኮት ትልቅ ጥረት የሚያደርግበት ቦታ ይሆናል ተብሎ ይታሰባል። እንደተለመደው አንድሪያ ቤርታ ከበርካታ ተጫዋቾች ጋር በግል ጥቅማ ጥቅሞች ላይ አስቀድሞ መስማማትና ለአርሰናል ምቹ በሆነው ሰዓትም ዝውውሩን በአጭር ጊዜ ማጠናቀቅ የሚችልበት ስልት ላይ እየተከተለ እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ የሚገኘውና አርሰናል በትልቁ ይህንን ተጫዋች ለማስፈረም ጥረቶችን ያደርጋል ተብሎ ይታሰባል። ሌላኛው አርሰናል ስለ ኒኮፓዝ መደበኛ ፍተሻዎችንም አድርጓል የሚል መረጃ እንዲሁ እየወጣ ነው። ኒኮፓዝ በቅርቡ ከዦዜ ሞሪኒዮ ጋር ባደረገው የስልክ ጥሪ ግራ እንደተጋባ የተናገረ ቢሆንም ሌሎች ተጨማሪ ጥሪዎች ግን ሊያደርጉ ቀጠሮ እንደተያዘላቸው ነው የተነገረው። ኒኮፓዝ 1 ዓመት ቢያንስ በኮሞ መቀጠልን ፍላጎቱ ያደርጋል። ከዛ ውጭ ግን ወደ ሪያል ማድሪድ በሚቀጥለው የውድድር ዓመት ነው የማምራት ፍላጎት እንዳለው የተነገረው። አርሰናሎች ግን ይህንን ተጫዋች ለማስፈረም ግን ጥረቶችን ያደርጋሉ የሚል መረጃ በትልቁ እየተሰማ እንደሚገኝ ነው የተገለጸው። ሌላኛው ከአርሰናል ጋር በተያያዘ የሚነሳው የዝውውር ጉዳይ አርሰናሎች በክለብ ብሩዥ በጣም ጥሩ ጊዜያቶችን እያሳለፈ የሚገኘውን ክሪስቶስ ዞሊስን ለማስፈረም ፍላጎት እንዳለው የመረጃ ምንጩ እያሳየ ይገኛል። እንደተገለጸው ከሆነ ተጫዋቹ አርሰናልን ለመቀላቀል በጣም ጓግቷል። ነገር ግን በጣም ትልቁ ሚና ሊጫወት የሚችለው የተጫዋቹ ክፍያ እንደሆነ የሚያሳዩ መረጃዎች እየወጡ ነው እና ዞሊስን ለማስፈረም አርሰናል እድሉ እንደቀረበለት ጭምር ነው ሳሚ ሞክቤልን ጨምሮ እነ ቤን ጃኮብስም መረጃውን ይፋ ያደረጉት። ባሳለፍነው ሳምንት ረዳቱ ማውሪዚዮ ሚቼሊ ግሪካዊውን ተጫዋች ከስዊድን ጋር ሲጫወትም ከተመለከቱት በኋላ ስፖርቲንግ ዳይሬክተሩ አንድሪያ ቤርታ በ35 ሚሊዮን ፓውንድ ከስምምነት ለመድረስም እየሰሩ እንደሚገኝ ጭምር ነው የተነገረው። ሚኬል አርቴታ የዚህን ተጫዋች ጉዳይም እንዳጸደቀውና የዚህን ተጫዋች ፍላጎት እንዳለው የሚያሳዩ ነገሮችንም እየተመለከትን እንገኛለን ብሏል የመረጃ ምንጩ እንዳወጣው ከሆነ። ሌላኛው ከአርሰናል የአማካይ ስፍራ ጋር በተያዘ የሚነሱ ስሞችም እንዲሁ አሉ። ሰሞኑን ከማቴዎስ ፈርናንዴስ ጋር በተያዘ ስሙ በትልቁ ሲነሳ እንደነበር እናስታውሳለን። ነገር ግን ማቴዎስ ፈርናንዴስን ለማስፈረም አሁን እድሉ ጠባብ የሆነ ይመስላል። ምክንያቱም ማንቸስተር ዩናይትድ በጣም በትልቁ እዚህ ተጫዋች ላይ እንቅስቃሴ እያደረጉ ነው። ከዛ በተጨማሪ ሪያል ማድሪድም እዚህ ዝውውር ላይ በትልቁ እንቅስቃሴ ሊያደርግ የሚችልበት ጉዳይ አለና አርሰናል ሌላኛው የሚመለከተው ተጫዋች አሌክስ ስኮት እንደሆነ የመረጃ ምንጮቹ ያሳያሉ። አርሰናል አሌክስ ስኮት ላይ ፍላጎቶች ያሉት፣ ነገር ግን ቦርንመስ ተጫዋቹን በዚህ ክረምት ለመሸጥ ፍቃደኛ አይደሉም የሚል መረጃ እየወጣ ይገኛል። ነገር ግን የሚሸጥ ከሆነ ግን በትልቁ እንቅስቃሴዎች ያደርጉበታል ተብሎም ይታሰባል። ሚኬል ሜሪኖ አጥቂ ሆኖ ስለመጫወቱ ይናገራል። ለመጀመሪያ ጊዜ በዛ ቦታ ላይ ስለመጫወት የሰማሁት አንዳንድ ቤተሰቦቼና ጓደኞቼ በማህበራዊ ገጾች ላይ ሲነገር የነበረውን ሲልኩልኝ ነው። ሲነግሩኝ አላመንኩም ነበር። ነገር ግን ወዲያውኑ አሁን ላይ የአጥቂ አጨዋወት መንገዶችን ለመማርና ትኩረት ለማድረግ ጊዜው ነው አልኩኝ። ከዛም የአንድ አጥቂ በማጥቃቱና መከላከሉ ላይ የሚኖረውን ሚና ምን እንደሆነ ማጠየቅና ትኩረት ማድረግም ጀመርኩኝ ብሏል። ከዛም 20 ደቂቃዎች ውስጥም 3 ጊዜ ብቻ ኳሶችን ነክቼ 2 ግቦችን የማስቆጠር እድልን አገኘው።
ለእኔ ተአምራዊ ጨዋታ ነበር ሲልም ይናገራል። በግንባር ማስቆጠር ጥበብ ነው ብዬ አምናለሁ። አባቴ የእግር ኳስ ተጫዋች ነበርና በግንባሩ በማስቆጠር ካዩዋቸው ምርጥ ተጫዋቾች መካከል አንደኛው እሱ ይመስለኛል። ከልጅነቴም ኳሱን እንዲያሻማልኝ በመጠየቅ በግንባሬ ለማስቆጠርም እሞክር ነበር ብሏል። ግብ ከማስቆጠር ውጪ ግን የአየር ላይ ኳሶችን ለማሸነፍ እንዲሁም ደግሞ ለመከላከል በመጠቀምም ሁለገብ ለመሆንም እሞክራለሁ እና ይሄ በጣም የምኮራበት ጉዳይ ነው ሲልም ጭምር ነው የተናገረው የአርሰናሉ ተጫዋች ሚኬል ሜሪኖ። ኖቲንግሃም ፎረስቶች ለፋቢዮ ቪዬራ 28 ሚሊዮን ዩሮ አቅርበዋል። የ26 ዓመቱ ተጫዋች ከአርሰናል ጋር ያለው ኮንትራት 1 ዓመት ብቻ ነው የቀረውና ተጫዋቹን ለመሸጥ አርሰናሎች ሙከራዎችን እያደረጉ ነው። ስለዚህም ደግሞ ፈላጊው ክለብ ደግሞ ኖቲንግሃም ፎረስት ሊሆን እንደሚችል የሚያሳዩ መረጃዎች ይፋ ተደርገዋል። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ከእርሱ ብዙ እንጠብቃለን ብሏል ሪካርዶ ካካ ሲናገር ስለ ብራዚል ብሔራዊ ቡድኑ አጥቂ ወይም ስለ ማንቸስተር ዩናይትድ አጥቂ ማቴዎስ ኩኛ ነው ይህንን ሀሳብ የሰጠው። የቀድሞው የብራዚል ብሔራዊ ቡድን የኤሲ ሚላንና የሪያል ማድሪድ ኮከብ የነበረው ሪካርዶ ካካ ሀገራቸው ብራዚል በዚህ ዓለም ዋንጫ ከማቴዎስ ኩኛ ብዙ ነገር እንደምትጠብቅ ነው የተናገረው። የባሎን ዶር አሸናፊው ካካ ሲናገር ማቴዎስ ኩኛ እጅግ ጥሩ ጊዜን አሳልፈዋል በክለቡ እናም እርሱ ደግሞ ለብሔራዊ ቡድናችን በጣም ጠቃሚ እንደሚሆንም አስባለሁ ሲል ይናገራል። እኛ ከእርሱ ብዙ ነገሮችን እንጠብቃለን ያለው ሪካርዶ ካካ እርሱ ጨዋታዎችንና ታክቲኮችን የሚረዳበት መንገድም እጅግ በጣም ድንቅ ነው ሲልም ጭምር ያሞካሸዋል። እርሱ የራሱን ቡድን የመከላከል ሂደትን ለማገዝ ሲል በጣም ጥሩ ስራዎችን የሚያደርግ አይነትና ነገር ግን እንደኔ ሀሳብ ይሄ ጠቃሚ ተጫዋችም እንደሆነ በደንብ ይሰማኛል ሲልም ጭምር ነው የተናገረው። ሪካርዶ ካካም ስለ ማቴዎስ ኩኛ ሲናገር በተለይ ካርሎ አንቸሎቲም በተለይ በፊት መስመሩ ላይ ዛሬ በቋሚ አስተላለፉ ውስጥ ከሚጠቀሟቸው ተጫዋቾች መካከል አንደኛው ይሆናል ተብሎ ይታሰባል። በርካቶች ኤንድሪክ እና ኢጎር ቲያጎም ትክክለኛ 9 ቁጥር አጥቂ ከመሆናቸው ጋር በተያያዘ እነሱ በቋሚነት ይሰለፋሉ ብለው ግምቶቻቸውን እየሰጡ ቢገኝም ነገር ግን ካርሎ አንቸሎቲ ግን ራፊኒሃን፣ ማቴዎስ ኩኛህን እና ቪኒሲዮስ ጁኒየርን በፊት መስመር ላይ መጠቀምን ምርጫቸው ሊያደርጉ እንደሚችሉ ነው የበርካቶች ግምት እየወጣ እንደሚገኝ የተገለጸው። ማንቸስተር ዩናይትዶች 2 አማካዮችን የማስፈረም እድሉን ወይም ፍላጎቱን አሁንም እንዳልተወው የሚያሳዩ መረጃዎች ያሉ። ማንቸስተር ዩናይትድ በዚህ ክረምት ሌሎች ተጨማሪ 2 የአማካይ ስፍራ ተጫዋቾችን ለማስፈረም እቅዱ ውስጥ አሁንም እንዳለ የሚያሳዩ መረጃዎች እየወጡ ይገኛሉ። ስለዚህ ዩናይትድ የአማካይ ስፍራውን አሁንም በ2 ተጫዋቾች የመጨመር እቅዱን አልተወም። በዚህ መሰረት ማንቸስተር ዩናይትዶች ይሄ ውጥናቸውን እውን ለማድረግ ጠንካራ ጥረቶች ላይ እንደሚገኙ ነው ይፋ የተደረገው። ይህንን ተከትሎ ከሚከተሉት 3 ተጫዋቾች ማለትም ከማቲዮስ ፈርናንዴስ፣ ከካርሎስ ባሌባ እና ከአሌክስ ስኮት 2ቱ የዩናይትድ ንብረት የመሆን እድላቸው በጣም ሰፊ እንደሆነ ነው ሳሙኤል ሉሃረስት መረጃውን እያጋራ የሚገኘው። ስለዚህ ዩናይትድ በዚህ ክረምት ቢያንስ 2 የአማካይ ስፍራ ተጫዋቾችን ይጨምራሉ ተብሎ ይታሰባል። የሳንድሮ ቶናሊ ስምም በትልቁ ሲነሳ እንደነበር የምናስታውሰው ነው። ነገር ግን የመሳካት እድሉ በጣም ጠባብ ነው ተብሏል። ኒውካስል ቶናሊን ለማንቸስተር ዩናይትድ መሸጥ አይፈልግም ነው የተባለው። በአሰልጣኝ ኤዲ ሃው የሚመራው ኒውካስል ዩናይትድ የአማካይ ስፍራ ተጫዋቻቸውን ሳንድሮ ቶናሊን ለማንቸስተር ዩናይትድ አሳልፈው መሸጥ እንደማይፈልጉ ይፋ ተደርጓል። ለዚህም እንደ ምክንያትነት የሚጠቀሰው ማክፓይሶቹ ክለባቸውን ወይም ደግሞ ኒውካስል ዩናይትድ የማንቸስተር ዩናይትድን እንደ ከባድ ባላንጣ ስለሚመለከቱትና ወሳኝ ተጫዋቾቻቸውን አሳልፈው በመስጠት ዩናይትድን ማጠናከር ስለማይፈልጉ እንደሆነ ይፋ ተደርጓል። ሁለቱ ክለቦች ከ30 ዓመታት በፊት የፕሪሚየር ሊግ ዋንጫን ለማንሳትም ከፍተኛ ትንቅንቅ እርስ በርስ ያደርጉ የነበሩ ቡድኖች እንደነበሩ የሚታወስ ነው። ዩናይትድ ጣሊያናዊውን አማካይ ለማስፈረም ፍላጎት እንዳለው ግን በተደጋጋሚ ጊዜ የሚገለጽ ጉዳይ ነው። ነገር ግን ማይክል ካሪክ ደግሞ አንድ ሀሳብን እያቀረበ ይገኛል። ይኸውም ማኑኤል ኡጋርቴን በክለቡ የማቆየት ፍላጎቶች እንዳሉት የሚያሳዩ ነገሮችን ተመልክተናል። የማንቸስተር ዩናይትድ ዋና አሰልጣኝ የሆነው ማይክል ካሪክ ባልተጠበቀ መልኩ ዩራጓዊውን አማካይ ማኑኤል ኡጋርቴን የማቆየት ፍላጎት እንዳለው የሚያሳዩ መረጃዎች ወጥተዋል። አሰልጣኙ ማኑኤል ኡጋርቴ በቀጣዩ የውድድር ዓመትም የቡድን ስብስባቸው አንዱ አባል ቢሆን ደግሞ እንደማይከፋቸውን የተናገሩት። ይህንን ተከትሎ አማካዩ በዚህ ክረምትም በማንቸስተር ዩናይትድ ቤት ሊቆይ የሚችልበትና ላይለያይ የሚችልበት እድሉ እንዳለው የሚያሳዩ መረጃዎች ሳሙኤል ሉሃረስት ይፋ እያደረገ እንደሚገኝ ነው ዘገባው እየጠቆመ የሚገኘው። ከማቴዎስ ፈርናንዴስ ጋር በተያያዘ ግን በማንቸስተር ዩናይትድ ቤት በጣም በርከት ያሉ መረጃዎችን እየሰማን እንገኛለን። ስሙ በስፋት ከማንቸስተር ዩናይትድ ጋር እየተያዘ የሚገኘው ፖርቱጋላዊ አማካይ ማቴዎስ ፈርናንዴስ ከበርካታ ኳሊቲዎች ውስጥ አንደኛው የተጋጣሚን ተጫዋቾች ኳስ መንጠቅ እንደሆነ በርካቶች ያነሳሉ። ተጫዋቹ ባለፈው የውድድር ዓመትም በፕሪሚየር ሊጉ በአማካይ በጨዋታ 5.42 ኳሶችን ሲነጥቅ እንደነበር ነው
ቁጥሮቹ የሚያሳዩት ከእርሱ በላይ በሊጉ ከ3000 ደቂቃዎች በላይ ተጫውቶ በአማካይ በጨዋታ ብዙ ኳሶችን መንጠቅ የቻለው አንድ ተጫዋች ብቻ ነው። እሱም ኤሊዮት አንደርሰን ብቻ። ከሱ በላይ የተቀመጠው ኤሊዮት አንደርሰን ነው። ከዛ ውጭ ግን ሁለተኛ ደረጃ ላይ የተቀመጠው ማቲዮስ ፈርናንዴስ እንደሆነ ቁጥሮቹ እንደሚያሳዩ ነው መረጃዎች የወጡት። ሌላኛው ማንቸስተር ዩናይትዶች እዚህ ተጫዋች ላይ በጣም በትልቁ እንቅስቃሴዎችን ያደርጋሉ ተብሏል። ታይምስ ስፖርት እንዳወጣው መረጃ ከሆነ ወይም በአንድ አምዱ ላይ ይፋ እንዳደረገው ከሆነ ማቲዮስ ፈርናንዴስ የማንቸስተር ዩናይትድ ተጫዋች በእርግጠኝነት ይሆናል ሲል ነው መረጃውን ይፋ ያደረገው። ይሄ ጋዜጣ የሚለው እንግዲህ ይሄ ጋዜጣ እንደሚናገረው ከሆነ ማቲዮስ ፈርናንዴስ የዩናይትድ ተጫዋች መሆኑ አይቀሬ ነገር ይመስላል፣ ይህም እውነት ነው የሚለውን ትልቁን መረጃውን ነው ይፋ ያደረገው። እንደ መረጃ ምንጩ ገለጻ ከሆነ ማንቸስተር ዩናይትድ በፈርናንዴስ ዝውውር ጉዳይ ላይ ከሪያል ማድሪድ የገጠሙት ፉክክርን የማሸነፍ እድላቸው በጣም ሰፊ ነው ብሏል። ተጫዋቹ በወኪሉ ሆርግ ሜንዴዝ በኩል ቀጣዩ መዳረሻውን ቲያትር ኦፍ ድሪምስ እንዲሆንም መምረጡን የተነገረው። በተጨማሪም ማንቸስተር ዩናይትድ ለዚህ ዝውውርም ከ92 ሚሊዮን ዩሮ በላይ ሊከፍል እንደሚችልም ጭምር ይሄ ተጨማሪ ክፍያዎችን ጨምሮ ከፍ ያሉ ክፍያዎችን ሊከፍል እንደሚችል የሚያሳዩ ነገሮች ያሉ። ማቲዮስ ፈርናንዴስ የዩናይትድ የዚህ የክረምቱ የዝውውር መስኮት ቁጥር አንዱ ማራኪው ፈራሚ መሆኑ ነው የሚናገረው። ሆኖም ግን መረጃ ምንጩ እንደሚለው ከሆነ እንግዲህ የጠሩ ነገሮች ባይኖሩም ዩናይትድ በሚቀጥሉት ቀናት ግን ይፋዊ የዝውውር ጥያቄዎችን ለዌስትሃም ዩናይትድ ያቀርባል ተብሎ ይጠበቃል። በተለይም ጆዜ ሞሪኒዮ ከሪያል ማድሪድ ስፖርቲንግ ዳይሬክተሮች ጋር በነበራቸው ስብሰባ ወቅትም በርናርዶ ሲልቫና ማቲዮስ ፈርናንዴስ እንዲፈርሙላቸው መጠየቃቸው የዩናይትድ ሰዎች በዚህ ዝውውር ላይ ላለመቀደም ፈጣን እንዲሆኑ ሊያስገድዳቸው እንደሚችልም ጭምር ነው እየተናገረ የሚገኘው ይሄው የመረጃ ምንጭና ዩናይትድ በትልቁ እንቅስቃሴ ያደርጋል ተብሎ ይጠበቃል በዚህ ተጫዋች የዝውውር ጉዳይ ላይ። ሌላኛው ለ9 ወራት ሙሉ ኤሊዮት አንደርሰን የክለቡ የመጀመሪያው ተመራጭ የአማካይ መስመር ተጫዋች እንደነበር በርካቶቻችን የምናውቀው ነው። እንግዲህ መረጃዎችም ሲወጡ እንደነበር እናስታውሳለን። እነ ጄሰን ዊልኮክስ አሁን ፊታቸውን በማቲዮስ ፈርናንዴስ ላይ ግን ማድረጋቸው ይነገራል። ይሄ ፖርቱጋላዊ የማንቸስተር ዩናይትድ ቁጥር አንዱ የአማካይ ስፍራ ተመራጭ ተጫዋች መሆኑና ትልቁ የአማካይ ስፍራ ፈራሚ እንዲሆን እንደተመረጠ እየተገለጸ ነው። በኤሊዮት አንደርሰን ዝውውር ላይ በሲቲ በቀላሉ የተረቱት እነ ጄሰን ዊልኮክስ ከማድሪድ ከፓሪስ ሰን ዠርሜን እና ከአርሰናል ለ21 ዓመት ኮከብ የገቡትን ፉክክር ይረቱ እንደሆነ በትልቁ የሚታይ ጥያቄ ነው። እንደ በግል ግን ለልጁ የተጠየቀው ዋጋ እጅግ የተጋነነ ቢሆንም ዩናይትድ ግን ነገሮችን ባቆየው ቁጥር ልጁን የማጣት እድሉ በእጥፍ እየጨመረ የሚመጣበት እድል ነው ሰፋ የሚለው። ምክንያቱም በርከት ያሉ ተወዳዳሪዎች ወደ ዝውውሩ የሚገቡ ከሆነ የማግኘት እድላቸው እየቀነሰ ይመጣል ተብሎ ይታሰባል። ዩናይትድ በተለይ አሁን ላይ 60 ሚሊዮን ፓውንድ እና 15 ሚሊዮን ፓውንድ ተጨማሪ ክፍያዎችን በፍጥነት የሚያቀርብ ከሆነ ይህ ዝውውር ሳይንዛዛ የሚቋጩበት እድሎች ይኖራቸዋል ተብሎ ይታሰባል። ዌስትሃም ከዚህ ቀደም እንደተገለጸው ከሳውዝሃምፕተን ጋር በገቡት ውል ሳቢያ ዋጋ ይቀንሳሉ ብሎ መጠበቅ ሞኝነት ነው ሊሆን የሚችለው። በተለይም ልጁን ከሚፈልጉት ክለቦች አንጻርና ካላቸው የመደራደር አቅም አንጻር ሲታይ ለዌስትሃም ዩናይትድ ዋጋ ከዚህ በላይ ለመጨመር እድል የሚሰጥ ነው እንጂ ለመቀነስ አዝማሚያው የሚያሳይ አይደለም። በተለይም የኤሊዮት አንደርሰን የዝውውር ዋጋ ደግሞ ከፍ ማለት የሌሎች አማካዮችን ዋጋ ከፍ ያደርገዋል ተብሎ ይታሰባል። ይህም ደግሞ እነዚህ ክለቦች በ21 ዓመቱ ተጫዋች ላይ የዋጋ ፉክክር ውስጥ የሚገቡ ከሆነ ዌስትሃም ከዚህ በላይ እንደሚጠይቅ የሚታመን ነገር ነውና ዩናይትድ ቶሎ ዝውውሩን መፈጸም በትልቁ ስራውን ያቀልለታል ብለው በርካቶችም እያነሱ ይገኛሉ። የተጫዋቹ ፍላጎት ግን ግልጽና ግልጽ ጉዳይ ነው። ማንቸስተር ዩናይትድን መቀላቀል ምርጫው እንደሚያደርግ ይነገራል። በዚህ መሰረት ዝውውሩ በቀጣዮቹ ሳምንታት ውስጥም ሊጠናቀቅ የሚችልበት እድሉም በጣም ሰፊ ይሆናል ተብሎ እየተነገረ ነው። ከዚህ ቀደም በተደጋጋሚ እንደተገለጸው ከሆነ ተጫዋቹ ፍላጎት ያላቸው ማንቸስተር ዩናይትዶች ብቻ አይደሉም፣ ሌሎችም አሉ። ነገር ግን እሱ መቀላቀል ግን ወደ ማንቸስተር ዩናይትድ ልቡ እንደሚያደላ ይነገራል። ይህንን ተከትሎ በግል ስምምነቶች በዝውውሩ ላይ ምንም አይነት እንቅፋት ይፈጥራሉ ተብሎ እንደማይታሰብ ነው የመረጃ ምንጮቹ ይፋ ያደረጉት። ሪያል ማድሪድም እዚህ ተጫዋች ላይ በጣም ትልቅ ነገሮችን እንዳሰቡ ይነገራል። የስፔኑ ክለብ ሪያል ማድሪድ ከማንቸስተር ዩናይትድ ጋር በስፋት ስሙ እየተነሳ የሚገኘውን የአማካይ ስፍራ ተጫዋች ማቲዮስ ፈርናንዴስን ማስፈረም እንደሚፈልግ የሚታወቅ ጉዳይ ነው። ሎስ ብላንኮቹ በጉዳዩ ዙሪያ የዌስትሃም ዩናይትድ ሰዎችን ማነጋገራቸው ሲሰማ ከተጫዋቹ ወኪሎች ጋርም የመጀመሪያ ዙር ውይይቶችን አከናውነው እንደነበር ነው የተሰማው። ሆኖም ግን የጆዜ ሞሪኒዮ ክለብ አሁን ላይ በአማካይ ስፍራ ላይ ያለው የቡድን ጥልቀት በዝውውሩ ላይ ሁነኛ ተፎካካሪ ክለብ እንዳይሆን ያደርገዋል ተብሎ ይጠበቃል። በዚህ መሰረት ተጫዋቹ ማንቸስተር ዩናይትድን የመቀላቀል እድሉ በጣም ሰፊ እንደሆነ ጭምር ፋብሪዚዮ ሮማኖ መረጃውን ይፋ አድርጓልና እንደ በርካታ የመረጃ ምንጮች ዘገባ ከሆነ ከጁን 30 በፊት ይሄ ዝውውር ሊጠናቀቅ የሚችልበት እድሉ እንዳለው የሚያሳዩ ነገሮችን እየተመለከተ ነው። ዛሬ ጁን 13 ላይ እንገኛለን። በዚህ 17 ቀን ውስጥም የዝውውር ሊጠናቀቅ የሚችልበት እድሉ እንዳለው ነው
የመረጃ ምንጮቹ እየተናገሩ የሚገኙት። በተለይ ክሪስ ዋይለር የተባለው የመረጃ ምንጭ እንዳወጣው ከሆነ እስከዚህ ወር መጨረሻ ድረስ ይህ ዝውውር ይጠናቀቃል ብሏል። ዌስትሃም ዩናይትድ ከሊጉ መውረዱን ተከትሎ የደረሰበት ኪሳራን ለማካካስና የፋይናንሻል ፌር ፕሌይ ሕግን ላለመጣስ ነው ተጫዋቹን በከፍተኛ ገንዘብ ለመሸጥ ሙከራዎችን እያደረገ የሚገኘውና ዩናይትዶችን ተጫዋች የማግኘት እድላቸው በጣም ሰፊ ነው። እስከ ጁን 30 ድረስም ይሸጡታል ተብሎ ይታሰባል ዌስትሃሞች። በዚህ ምክንያት ፓሪስ ሳን ዠርሜንን ጨምሮ ዩናይትድ፣ አርሰናል እና ማድሪድ ተጫዋቹን ለማግኘት እየሞከሩ ናቸው። ተጫዋቹ ግን ወደ ዩናይትድ የማምራት እድሉ ነው በጣም ሰፊ ስል ክሪስ ዋይለርም ጨምሮ መረጃውን አጋርቷል። ሊቨርፑልን የተመለከቱ ጉዳዮችን እናንሳ። አሊሰን ቤከር ስለተሰነዘሩበት ትችቶችና ከጉዳት ስለማገገሙ ይናገራል። አሁንም ጥያቄዎች ያሉ፣ ነገር ግን ይህ አያሳስበኝም። በትክክለኛው መንገድ ላይ እንደሆንኩኝ ነው የማውቀው። አንዳንድ ጊዜ ሜዳ ላይ ነገሮች እንደፈለግነው አይሆኑም። ምናልባትም ብዙ ጨዋታዎችን አሸንፈን ቢሆን ኖሮ ሰዎች የሚያሳዩን አመለካከት የተለየ ይሆን ነበር። እኔን የሚያሳስበኝ ዋናው ነገር ግን ማሸነፍ አለመቻላችን ነው። የተሻለ ማድረግ እንችል ነበር የሚል ስሜት ሁሌም አለኝ። በአሁኑ ሰዓት 100% ዝግጁ ነኝ። በሊቨርፑል በኩል አንዳንድ ጨዋታዎች ያመልጠኝ ደግሞ ለዓለም ዋንጫው በተሻለ ሁኔታ ላይ ለመዘጋጀትም በማሰብ ሲል ጭምር ነው ሲልም የተናገረው። ቅድም ከአርሰናል ጋር ያነሳነው ብራድሌ ባርኮላ በሊቨርፑል በትልቁ እንደሚፈለግ ይታወቃል። ብራድሌ ባርኮላ ከፓሪስ ሰን ዠርሜን የሚለቅ ከሆነ በእርግጠኝነት ከነዚህ ክለቦች መካከል አንደኛው ኮከብ ተጫዋችን ለማስፈረም ሙከራዎችን የሚያደርጉት 3 ክለቦች ናቸው ተብሎ ይታመናል። አርሰናል፣ ሊቨርፑል እና ባየር ሚኒክ። እነዚህ 3 ክለቦች በብራድሌ ባርኮላ ዝውውር ጉዳይ ላይ ትልቅ እንቅስቃሴን ያደርጋሉ ተብሎ ይታሰባል። ሊቨርፑል በዚህ ክረምት ግን ሁለቱንም ተጫዋቾች ዲያማንዴና ባርኮላን የማዛወር እድል እንደማይዘጉም ጭምር ነው የተነገረው። ዲያማንዴን የሚያስፈርሙ ከሆነ ባርኮላን አያስፈርሙም የሚል ሂሳብ እንደሌለ እየተነገረ ነው። ሁለቱንም ተጫዋቾች የማግኘት እድል ካላቸው ሁለቱም ላይ ሙከራዎችን ለማድረግም ጥረት ያደርጋሉ ተብሎ ይታሰባል። ሊቨርፑልና አርሰናል ባርኮላን በቅርብ ክትትል እያደረጉበት ነው። ፓሪስ ሳን ዠርሜን የኮንትራት ማራዘሚያ ድርድሩን በንቃት እየገፋበት ቢሆንም ሌላ አጥቂ ማዘዋወር ግን የሚችሉ ከሆነ ግን ተጫዋቹን የመሸጥ አማራጭን ለማየትም ዝግጁ እንደሆኑ ቤን ጃኮብስ የተባለው የመረጃ ምንጭም ይፋ እያደረገ እንደሚገኝ ነው የመረጃ ምንጩም ይፋ ያደረገው። ሌላኛው ከቼልሲ ጋር የተያዙ ጉዳዮችንም በዚሁ እናንሳ። ቼልሲ ለመጀመሪያው የውድድር ዘመኔ ስደርስ በእኔ ላይ የሚያምኑ ሰዎች በጣም ጥቂቶች ነበሩ ይላል ማርክ ኮሬያም ሲናገር። እዚህ ለመገኘት ብቁ እንዳልሆንኩኝ ይነገር ነበር። እናም ብዙ ነገሮችን ዋጥ አድርጌ ለማለፍም ተገድጃለሁ። ወደ ቀድሞ ምርጥ ብቃቴ ለመመለስ በራሴ ላይ በጣም መስራት ነበረብኝና ያንን አድርጌያለሁ። በመጨረሻም ላይ ነገሩ ከባድ ነው፣ ምክንያቱም ታዋቂ ወይም ደግሞ በምስቅልቅል ውስጥ ሆነ ጠቃሚ ወይም ሚዲያ ተኮር ሰው ስትሆን ሰዎች ደግሞ ሁሉም ነገር በጣም ቀላል እንደሆነ ያስባሉ። ነገር ግን ለብዙ ትችቶችና ለሕዝብ እይታ ትጋለጣለህ። እንዴት ደግሞ መቋቋም እንዳለብህ ማወቅ ይኖርብሃል። ብዙ የራስ መተማመኖችን ማዳበር ዋጋህንና ምን ማድረግ እንደምትችልም ማወቅ ይኖርብሃል ሲልም ነው ማርክ ኮሬያም ጨምሮ እየተናገረ የሚገኘው። ቦቢ ቪንሰንትም ይናገራል። እንዳሰብነው ሻቪ አሎንዞ የወደፊት ቆይታቸው አጠራጣሪ ከሆኑ ተጫዋቾች ጋርም አውርቷል ተብሏል። አሰልጣኙ ከኤንዞ ፈርናንዴዝ እና ከማርክ ኮሬያ ጋር ጭምር በጋራ ቢሰራ ደስተኛ እንደሚሆንና ከነሱ ጋርም ንግግር ማድረጉን የሚያሳዩ መረጃዎች እየወጡ እንደሚገኝ ነው የተገለጸው። አትሌቲኮ ማድሪድ ከቼልሲ ጋርም በማርክ ኮሬያ ጉዳይ ላይ ንግግሮችን ማድረግ መጀመራቸው የሚያሳዩ መረጃዎችን ቤን ጃኮብስ ይፋ አድርገዋል። ይህንን ተጫዋች ለማስፈረም ጥረቶችን ጀምረዋል አትሌቲኮ ማድሪዶች የማርክ ኮሬያን ፊርማ ለማግኘትም እየገፉ ይገኛሉ። ዝውውሩ እስከ 50 ሚሊዮን ዩሮ ሊፈጅ እንደሚችልም ጭምር ነው ማርካ የተባለው የመረጃ ምንጭም ይፋ ያደረገው። ሊያም ዴላፕ በኤቨርተን ዘንድ አድናቆቶችን ያግኝቷል ተብሏል። ነገር ግን ቼልሲ ዋጋው በ40 ሚሊዮን ፓውንድ በላይ እንደሆነ ይፋ አድርገውላቸዋል። በአምናው የዝውውር መስኮት ከኢፕስዊች ታውን ቼልሲን የተቀላቀለው ሊያም ዴላፕ ዘንድሮ ጥሩ የሚባሉ ጊዜያቶችን ማሳለፍ አልቻለም በቼልሲ ቤት። ያንን ደግሞ በርካቶች ያምናሉ። ስለዚህም በሚቀጥለው ክረምት ክለቡን ለቆ ሊወጣ ከሚችሉ ተጫዋቾች መካከል አንደኛው ተደርጎ ይቆጠራል። ሊያም ዴላፕ ይህንንም ተከትሎ ኤቨርተኖች የዚህ ተጫዋች አድናቂዎች እንደሆኑ ቢናገርም ነገር ግን ከ40 ሚሊዮን ፓውንድ በላይ ቼልሲ ለዚህ ተጫዋች እንደሚጠይቅ ነው ሜል ስፖርት የተባለው የመረጃ ምንጭም ከዚህ ተጫዋች ጋር አያይዞ መረጃውን ይፋም ያደረገው። የማንቸስተር ሲቲን ጉዳዮች እንንገራችሁ። የማንቸስተር ሲቲ የዝውውር ኢላማ የነበረው ፔድሮ ፖሮ ከቶተንሃም ጋር እስከ 2030 የሚቆይ የረጅም ጊዜ ውል ለመፈራረም እንደተቃረበ የሚያሳዩ መረጃዎች እየወጡ ይገኛሉ። ማንቸስተር ሲቲ ፔድሮ ፖሮን ለማስፈረም በጣም ፍላጎቱ ነበረው። ነገር ግን ተጫዋቹ በሮቤርቶ ዲ ዘርቢ ስር ለመቆየትና በቶትናም ኮንትራቱን ለማራዘም ፍላጎቶች እያሳየ እንደሆነ የሚያሳዩ ነገሮች ናቸው የወጡት። በዚህ የክረምት የተጫዋቾች የዝውውር መስኮት ከማንቸስተር ሲቲ ጋር ይለያያሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ግብ ጠባቂው ጄምስ ትራፎርድ ነው። ይህ ተጫዋች ወይም ይህ ግብ ጠባቂ ይለቃል ተብሎ
ይታሰባል። ስለዚህም ጄምስ ትራፎርድ ለኒውካስል ዩናይትድ የመጫወት ፍላጎት እንዳለው ደግሞ አዎንታዊ ምልክቶችን በቅርብ እያሳየ እንደሚገኝ የሚያሳዩ መረጃዎችን ዘ ቴሌግራፍ የተባለው የመረጃ ምንጭ ይፋ አድርጓል። ስለዚህም ጄምስ ትራፎርድ በኒውካስል ዩናይትድ ቤትም የመጫወት ፍላጎት አለው የሚል መረጃ ነው የወጣው። ሌላኛው ማቴዮ ሞሬቶ ይፋ እንዳደረገው መረጃ ከሆነ ከማንቸስተር ሲቲ ጋር ይለያያሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ቲዣኒ ራይንደርስ እንደሆነ ይፋ ተደርጓል። ይህ ተጫዋች በአምናም እንግዲህ ከዚህ የውድድር ዓመት በፊት ማለት ነው በኤሲ ሚላን ቤት በጣም ድንቅ የውድድር ዓመትን አሳልፎ እንደነበር የምናስታውሰው ጉዳይ ነው። ነገር ግን ወደ ማንቸስተር ሲቲ ከመጣ በኋላ ግን ያንን ደግሞ ድንቅ ብቃቱን መድገም ተስኖታል። ከዛ ውጭ የመሰለፍ እድሎችንም በጥቂት ጨዋታዎች ላይ ብቻ ነው ማግኘት የቻለውና ቲያኒ ራይንደርስ አሁን በማንቸስተር ሲቲ ቤት ሊሸጥ እንደሚችል እየተነገረ ነው። ማንቸስተር ሲቲዎች ጃራድ ብሬዝቫይተን ከሚከታተሉት ክለቦች መካከል አንደኛው ይሆናል ተብሏል። ነገር ግን ይሄ ዝውውር የሚሆነው ሌላ ተጫዋች የሚለቅ ከሆነ ብቻ ነው ተብሏል። ኤቨርተን ከ70 ሚሊዮን ፓውንድ በላይ ለጃራድ ብሬዝቫይት ይጠይቃሉ። ነገር ግን ማንቸስተር ሲቲዎች ያንን ያክል ክፍያን የመክፈል ፍላጎት እንደሌላቸው ይፋ ተደርጓል። ከዛ ውጪ የኤቨርተኑን እንግሊዛዊ የተከላካይ ስፍራ ተጫዋች ጃራድ ብሬዝቫይትን ሊመለከቱ የሚችሉት ግን በማንቸስተር ሲቲ ቤት ከሚገኙ የተከላካይ ስፍራ ተጫዋቾች መካከል የሚለቅ ካለ ብቻ እንደሆነ ይፋ ተደርጓል። በዚሁ የሪያል ማድሪድ ጉዳዮችንም እንዲሁ እንንገራችሁ። ወደ ሪያል ማድሪድ የተመለሰው ዦዜ ሞሪኒዮ ቀደም ሲል ይታወቅበት የነበረውን ተስፈንጣሪነት፣ ግጭት ፈላጊውነቱን አሁን ላይ ያለው ሰው አይደለም። አሰልጣኙ አሁን ላይ የበለጠ ረጋ ያለና ተለዋዋጭ መሆንን የሚመርጥ አይነት አሰልጣኝ ሆኗል። ጆዜ ሞሪኒዮ ጠንካራ የፉክክር ስብዕናውንና የማሸነፍ ምኞቱን እንደጠበቀ ሆኖ ትኩረቱን ተጫዋቾችን በስነ ልቦና መደገፍና በመካከላቸውም እምነትን መገንባት ላይ እንዳደረገ ጭምር ዲያሪዮ አስ የተባለው የመረጃ ምንጭም ይፋ እያደረገ ነው። ሌላኛው ሪያል ማድሪድ የቪኒሲዮስ ጁኒየርን በዓለም ዋንጫ ላይ የሚያሳየውን ብቃትም ለመገምገም እየጠበቀ እንደሚገኝ የሚያሳዩ ነገሮች እንዳሉ ነው እየተገለጸ የሚገኘው። ክለቡ ተጫዋቹ የዓለም ዋንጫን ካጠናቀቀ በኋላ የተሻለ የኮንትራት ማራዘሚያ ጥያቄ ማቅረብ ወይም ደግሞ በዝውውር ገበያው ላይ ሌሎች አማራጮችን መፈለግ በሚለው ጉዳይ ላይ የመጨረሻውን ውሳኔ የሚያሳልፍበት ጊዜ እንደሆነ ይፋ ተደርጓል። የመጨረሻ የኮንትራት ዓመቱ እንደሆነ ይታወቃልና ኮንትራት ማደስ የማይችል ከሆነ ተጫዋቹ የሚሸጥበት እድል ይኖራል ተብሎም ይታሰባል። ሞሪኒዮ እንደ ሞድሪች እና ቶኒ ክሮስ ያሉ ልምድ ያላቸው ተጫዋቾችን መልቀቅ ለማካካስም ሜዳ ላይና መልበሻ ክፍል ውስጥም መሪ እንዲሆን በርናርዶ ሲልቫን እንደፈለገው ይነገራል። የበርናርዶ ሲልቫ መፈረም ማድሪድ በውሰት የሰጣቸውን ወይም ደግሞ የመብቱ ባለቤት የሆኑትን እንደ ኒኮ ፓዘን እና ቪክተር ሙኞዝ ያሉ ተጫዋቾችን መልሶ የማምጣት ስሌቱን እንደገና እንዲያጤንበትም ያደርገዋል ተብሎ እንደሚታሰብ ነው ራሞን አልቫሬስ መረጃውን ይፋ እያደረገ የሚገኘው። የሪያል ማድሪዱ አሰልጣኝ ዦዜ ሞሪኒዮ ዋነኛ ግቦች ውስጥም አንደኛው የአርዳ ጉሌርን አቅም ሙሉ በሙሉ ማውጣት ነው። ሰሞኑን አርዳ ጉሌርን ከቸልሲ ጋር የሚያያይዙ መረጃዎችን እየሰማን እንደሆነ የሚታወቅ ጉዳይ ነው። ነገር ግን አርዳ ጉሌር በዦዜ ሞሪኒዮ ስርም በጣም ጥሩ እድሎች የሚሰጡ ተጫዋች ይሆናል ተብሎ ይጠበቃል። ዦዜ ሞሪኒዮ አርዳ ጉሌርን የሪያል ማድሪድ የአማካይ ክፍል ቁልፍ ተጫዋች አድርገው እንደሚመለከቱት ጭምር ነው ዲያሪዮ አስ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። ኦስማን ዴምቤሌ በስፔን ውስጥ ኬሊያን ምባፔ ስለሚሰነዘረበት ትችት ይናገራል። በኬሊያን ምባፔ ላይ በሚሰነዘረው ትችት ላይ ትንሽ ወሰን እያለፍን ይመስለኛል። ምክንያቱም እሱ አስደናቂ ተጫዋች ነው። እሱ በሜዳ ላይ ካሉ በጣም ጠንካራ ተጫዋቾች አንደኛው ነው፣ ዋነኛውም ነው። እሱን ካወቅኩበት ጊዜ ጀምሮ ረጅም ጊዜ ሆኖኛል። በጣም ምርጥ ተጫዋች ነው። አንዳንድ ጊዜ ኬሊያን ምባፔ ስለሆነ ብቻ በትችቱ ላይ በጣም ርቀን እንሄዳለን። ይሄ ደግሞ በጭራሽ ተገቢ ጉዳይ አይደለም ሲልም ነው የተናገረው ኦስማን ዴምቤሌ። ፔፔ ወደ እግር ኳሱ ዘርፍ በመመለስ በሪያል ማድሪድ የዦዜ ሞሪኒዮ ረዳት ለመሆን ከታጩ ተጫዋቾች መካከል አንደኛው ነበር። ይህ ሊሆን የቻለው ከሞሪኒዮ ጋር ባለው ጠንካራ ግንኙነትና ስለ ሪያል ማድሪድ ባለው ጥልቅ እውቀት እንዲሁም በ2010 እስከ 2013 ባሉት መካከልም አብረው የሰሩ በመሆናቸው ነው። ነገር ግን በሁለቱ ወገኖች መካከል እስካሁን ምንም አይነት ይፋዊ ግንኙነት እንዳልተደረገ ማርካ የተባለው የመረጃ ምንጭም ይፋ አድርጓል። ከዓለም ዋንጫው በኋላም የሉካ ሞድሪች ማብቂያ ጊዜ ይሆናል ተብሎ ይታሰባል። ከሚላን ጋር ያለው ውል ሊያልቅ ጥቂት ቀናት የቀሩት ሲሆን ሉካ ሞድሪች በርካታ ጥያቄዎች ቢቀርቡለትም የእግር ኳስ ዘርፉ በከፍተኛ ደረጃ ለመቀጠል የሚያስፈልገውን ተነሳሽነትና መነቃቃት አሁን ላይ አጥቷል ተብሏል። ሞድሪች እና ክሮኤሺያ ሁልጊዜም በዓለም ዋንጫው ላይ ጎልተው የሚታዩ አካላት ናቸው። ታሪክ ራሱን ይደግማል። ክሮኤሺያም በቀደመው የሪያል ማድሪድ ሌጀንድ መሪነትም በተቀናቃኞቿ ዘንድም ትልቅ ክብር ታገኛለች ተብሎ ይጠበቃል። ሉካ ሞድሪች በሚላን የነበረው የውድድር ዓመት ማጠናቀቂያ
እንደተጠበቀው አልሄደለትም። ድንገተኛና ያልተጠበቁ ውሳኔዎችም ለውጥ ካልመጣ በስተቀር የ2026ቱ የዓለም ዋንጫም ለሞድሪች የአረንጓዴው ሳር ላይ የመጨረሻው ድንቅ ብቃቱን የሚያሳይበት መድረክ ሊሆን ይችላል ብለው በርካቶች እየገመቱ ነው። ሉካ ሞድሪች በዚህ ውድድር 18 ኢንተርናሽናል ጨዋታዎችን ያደረገበት 5ኛ የዓለም ዋንጫው ነው። በሪያል ማድሪድም 13 የውድድር ዓመታትን ካሳለፈ በኋላ የዚህ ቡድን ዋና ምሰሶ ለመሆን ወደ ሚላን አምርቶ ነበር። ከመጀመሪያውም አንስቶም ኃላፊነቶችን በትከሻው ላይ ተሸክሟል። ይህ ጉዳይ ከአቅሙ በላይ እንዲገፋፋው የሚያደረገው ሲሆን በመጨረሻም ፊቱ ላይ በደረሰበት ጉዳት ምክንያትም በውድድር ዓመቱ ማጠናቀቂያ ላይ በቀዶ ጥገና ጭምርም እንዲሁ ለማለፍ ተገዷል። ብዙዎችም ከዚህ ዓለም ዋንጫ ከእግር ኳሱ ራሱን እንደሚያገልም እየመከሩት የሚገኙ ሲሆን ምንም እንኳን ይህ ሙሉ በሙሉ የግል ውሳኔ ቢሆንም ሁሉም ፍጮች እንደሚያሳዩት ከሆነ ግን ሉካ ሞድሪች በዚህ ዓለም አቀፍ ውድድር ላይ መሳተፉ ለክለቡም ሆነ ለብሔራዊ ቡድኑ የመጨረሻው ትዕይንት ይሆናል። እንደውም ሚላን በአዲሱ ዓመትም ከእሱ ጋር ለመቀጠል ካሁን በኋላ እያሰበ እንደማይገኝ ጭምር ነው ሆሴ ፌሊክስ ዲያስ መረጃውን ይፋ ያደረገው። ፋብሪዚዮ ሮማኖ እንዳወጣው መረጃ ከሆነ ሪያል ማድሪድ በማቲያስ ፈርናንዴስ ላይ እውነተኛ ፍላጎት አለው። ከዛም ባለፈ ስልክ ደውሎ ስለ ሁኔታውም እስከ መጠየቅም ደርሷል። ነገር ግን በቡድን ውስጥ በጣም ብዙ አማካዮች ስላሉት ተጫዋቾችን ለማስፈረም የተሻለ ወይም ወደፊት ደግሞ ሊገፋበት እየፈለገም እንደሆነ ነው ፋብሪዚዮ ሮማኖ ይፋ ያደረገው። አርሰናል ስለ ኒኮ ፓዝ መደበኛ ማጣሪያዎችን አድርጓል ተብሏል። በቅርቡ በኒኮ ፓዝ እና በጆዜ ሞሪኒዮ መካከል የስልክ ውይይት የተደረገ ሲሆን ውይይቱ ተጫዋቹ ግራ እንዲያጋባው እንዳደረገው የሚያሳዩ መረጃዎችን ነው የመረጃ ምንጮቹ ይፋ ያደረጉትና ስለዚህ ምናልባት ኒኮ ፓዝ ሌሎች ክለቦችን ሊመለከት የሚችልበት እድሉ እንዳለ የሚያሳዩ ነገሮችን ተመልክተናል። ስለዚህ በቀጣይ ምናልባት ይህ ተጫዋች ሌሎች ክለቦችን ሊቀላቀል የሚችልበት እድል እንዳለው እየተገለጸ እንደሚገኝ ነው መረጃ የወጣው። ኦስማን ዴምቤሌ ይናገራል። ሜሲ 38 ዓመቱ ነው፣ ነገር ግን አሁንም ድንቅና አደገኛ ተጫዋች ነው። የእሱ ብቃት መቼም ለረጅም ጊዜያቶች የሚቀጥልና የማያረጅ ነው። ሁላችንም ጥንቃቄ ማድረግ አለብን፣ ምክንያቱም አሁንም የዓለም ዋንጫውን ማሸነፍ የሚችል ብሔራዊ ቡድን ውስጥ ነው ሲልም ይናገራል። ከዛ ውጭ ኦስማን ዴምቤሌ ዚነዲን ዚዳን ሌጀንድ ነው። አንድ ቀን የፈረንሳይ ብሔራዊ ቡድን አሰልጣኝ እንደሚሆን ተስፋ አድርጋለሁ። ተከታታይ 3 የቻምፒየንስ ሊግ ዋንጫዎችን አሸንፏል። ስለዚህም ከፈረንሳይ ጋርም አስደናቂ ስራን መስራት ይችላል ብዬ ጠብቃለሁ ብሏል። በኤምባፔ ላይ የሚሰነዘሩ ትችቶች ግን ተገቢነት ያላቸው ናቸው ብዬ አላምንም ሲልም ጭምር ይናገራል። ኦስማን ዴምቤሌ ነው ይህንን ሀሳብ እየሰጠ እንደሚገኝ የተመለከት ነው። ሮማ ቶኒ ዲ አሚኮ እስከ ሰኔ 2028 የሚያቆየውንና የተጨማሪ 1 ዓመት አማራጭ ያለውን አዲስ ኮንትራት በዳይሬክተርነት አድርጎ መሾሙ አረጋግጧል። እናም እሱም ዋነኛ ቅድሚያ የሚሰጠው ነገር ለጂያንሉካ ማንቺሊና ለፓብሎ ዲባላ አዲስ ኮንትራቶችን ማቅረብ እንደሆነ ይፋ ተደርጓል። ፓብሎ ዲባላ በሮማ ቤትም ያለውን ውል ለማራዘምም በጣም ተቃርቧል። በተጫዋቹና በክለቡ መካከል ያሉ ውይይቶች በጥሩ ሁኔታ ላይ እየሄዱ ሲሆኑ አዲስ ውልም ስምምነት በቅርቡ ይጠናቀቃል ተብሎ ይታሰባል። ሮማ ዲባላን በፕሮጀክቷ ውስጥም ቁልፍ ተጫዋች አድርጋ ለመቀጠልም ትልቅ ፍላጎት እንዳላት የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት ከዝውውር ጋር በተያያዘ። የስፔኑ ክለብ ባርሴሎና የ18 ዓመቱን ግብፃዊ አጥቂ የሆነውን ሐምዛ አብዱል ከሪምን ከግብፁ አልአህሊ በቋሚነት ለማስፈረም የሚያስችለውን የውል ስምምነት ተግባራዊ አድርጓል። ክለቡ ታዳጊውን አጥቂ ለማስፈረም 1.5 ሚሊዮን ዩሮ ከተጨማሪ ክፍያዎች ጋር የሚከፍል ሲሆን ተጫዋቹን በካታላኑ ክለብ እስከ ሰኔ 2029 የሚያቆየውን የ3 ዓመታት የውል ስምምነትንም ለመፈራረም ተስማምቷል። ሐምዛ አብዱል ከሪም በመጀመሪያ በጥር ወርም የዝውውር መስኮት በውሰት ውል ባርሴሎናን የተቀላቀለ ሲሆን በክለቡ ታዳጊ ቡድን ውስጥም ባሳየው አስደናቂ ብቃት እንዲሁ ፈጣን እድገትም በርካቶች ተገርመዋል። ሜዳ ላይ ባለው አካላዊ ጥንካሬና ግብ የማስቆጠር ብቃቱ የተነሳ ግብፃዊው ሃላንድ የሚል መጠሪያ የሚታወቀው ይሄ ታዳጊ የባርሴሎና ዋና አሰልጣኝ ሃንስ ፍሊክ እና የክለቡን የበላይ አመራሮች በመሳቡ ክለቡ የዝውውር መብቱን በቋሚነት እንዲጠቀም አድርገውታል። ይሄ ወጣት አጥቂም በክለብ ደረጃ ብቻ ሳይሆን በብሔራዊ ቡድንም ትልቅ ታሪክን እየሰራ ይገኛል። በ2026 ዓለም ዋንጫ ላይ የግብጽ ብሔራዊ ቡድን እንዲወክል የተመረጠ ሲሆን 9 ቁጥር ማሊያንን በመልበስ ለውድድሩ የተመረጠ ትንሹ ግብጻዊ ተጫዋች ነው። በብሔራዊ ቡድን ውስጥ ከታዋቂው ኮከብ መሐመድ ሳላ የቅርብ ድጋፍና ክትትልም እየተደረገለት ይገኛል። ሐምዛ አብዱል ከሪም በቀጣዩ የውድድር ዘመን ዝግጅት ላይም ከባርሴሎና ዋናው ቡድን ጋር በመቀላቀል ብቃቱን ያሳያል ተብለው ከሚጠበቁ ታዳጊ ተጫዋቾች መካከል አንደኛው ይሆናል ብለው በርካቶች ግምቶቻቸውን እየሰጡት እንደሚገኝ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ።
ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን፣ የተለያዩ ስፖርታዊ መረጃዎችን አካተትንበት የዛሬ የዕለተ ቅዳሜ የማለዳ ስፖርት የመረጃ ሰዓታችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ ከኛ ጋርም የነበራችሁ በሙሉ ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን መልሰን በድጋሚ የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ አመሰገንኩ። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።